ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ ግንቦት 7 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በመተከል እናትና ልጅን ጨምሮ ከ30 በላይ ሰዎች ሕይወት ማለፉን የዓይን እማኞች ተናገሩ። በቤንሻንጉል ጉሙዝ ክልል ማክሰኞ ግንቦት 4 ቀን 2018 ዓ.ም በታጣቂዎች በተፈጸመ ጥቃት ከ30 ሰዎች በላይ መገደላቸውን የሟች ቤተሰቦችና ነዋሪዎች ተናግረዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ቅዱስ ሲኖዶስ በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብት እንዲከበር ጠየቀ። የርህራሄ ምህረትና ፍትህ እንዲያገኙም ተገቢውን ክትትል እንዲደረግ ጥሪ አቅርቧል። ተጨማሪ መረጃዎችን ይዘናል። የብልጽግና ፓርቲ የምርጫ ምልክትን የቀደደው ግለሰብ ታሰረ። በወላይታ ዞን በምርጫ ምልክት ላይ ጉዳት ያደረሰው ግለሰብ በጽኑ እስራት ተቀጥቷል። የዜናችን አካል ነው። 3600 የውጭ ሀገር ዜጎች በሐሰት የኢትዮጵያን ፓስፖርት ለመያዝ ሲንቀሳቀሱ ተደረሰባቸው። ከሐሰተኛ የልደት ሰርተፊኬትና መታወቂያ ጋር በተገናኘም የተያዙ ግለሰቦች መኖራቸውን አገልግሎት መስሪያ ቤቱ አስታውቋል። በዝርዝር እናደርሳችኋለን። ዜናዎቻችንን በዝርዝር እናቀርባለን። በቅድሚያ በመተከል እናትና ልጅን ጨምሮ ከ30 በላይ ሰዎች ሕይወት ማለፉን የዓይን እማኞች ተናገሩ። በቤንሻንጉል ጉሙዝ ክልል ማክሰኞ ግንቦት 4 ቀን 2018 ዓ.ም በታጣቂዎች በተፈጸመ ጥቃት ከ30 ሰዎች በላይ መገደላቸውን የሟች ቤተሰቦችና ነዋሪዎች ተናግረዋል። የበርካታ ሰዎች ተገደሉበትና ጉዳት የደረሰባቸው ጥቃት የተፈጸመውም ከክልሉ ዋና ከተማ አሶሳ መንገደኞችን ባሳፈረ የህዝብ ማመላለሻ ተሽከርካሪዎች ላይ ነው። በጥቃቱም እስከ 35 የሚሆኑ ሰላማዊ ሰዎች መገደላቸውን ከ50 በላይ ሰዎች ደግሞ መቁሰላቸውን እንዲሁም ተሽከርካሪዎች መቃጠላቸውን የሆስፒታል ምንጮችና የሟች ቤተሰቦች ተናግረዋል። ከአካባቢው ተመርጠው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙ ጥቃቱ በቅርብ ጊዜ ከተፈጸመው ሁሉ አስከፊ ነው ብለውታል። ጥቃቱ የተፈጸመው ወደ መተከል ዞን ዋና ከተማ ግልገል በለስ እየተጓዘ በነበረ 4 ተሽከርካሪዎች ላይ በዳንጉርና ጉባ ወረዳዎች መካከል ላይ አይሲዲ ቀበሌ ወይንም አፍሪካ እርሻ ልማት በተባለ ስፍራ ላይ መሆኑን ገልጸዋል። ታጣቂዎቹ ጥቃቱን ያደረሱትም በተለምዶ ቅጥቅጥ በሚባል የህዝብ ማመላለሻ ተሽከርካሪዎች ላይ ሲጓዙ የነበሩ ተሳፋሪዎችን አስወርደው ዘረፋ ከፈጸሙ በኋላ የተኩስ ሩምታ ከፍተው ግድያውን መፈጸማቸውንም አንድ ነዋሪ ተናግረዋል። ከሟቾቹ መካከል ዳይመንድ ዮሐንስ የተባለ የ4 ዓመት ህፃንና ፀሐይነሽ አሚሳ የተባለች እናቱ እንደሚገኙበትን ቤተሰባቸው ገልጸዋል። በ20ዎቹ መጨረሻ የምትገኘው እናት ፀሐይነሽ ሳውዲ አረቢያ ለ8 ዓመታት ሰርታ የተመለሰችና በንግድ ስራ ላይ የተሰማራች የአሶሳ ከተማ ነዋሪ መሆኑን ቤተሰቦቿ ተናግረዋል። ፀሐይነሽ ህመም ላይ ያሉ እናቷን ለመጠየቅ ህፃን ልጇን ይዛ ወደ ቡለን ወረዳ እየተጓዘች በነበረችበት ጊዜ ነው ታጣቂዎቹ በፈጸሙት ጥቃት ከነ ልጇ የተገደለችው። ከዚህ ቀደም አባቷን ሳታይ ስለሞቱባት እናቷን ሳላያት እንዳትሞት በማለትም ከ13 ዓመታት በኋላ እናቷን ልታይ የሄደች ነበር ሲሉ አንድ የቤተሰብ አባል እናት ከልጇ ጋር እንደወጣች የቀረችበትን አጋጣሚ አስረድተዋል። የቤተሰብ አጋዥና ወንድሞቿን የምታስተምር እንደሆነች የተናገሩት ቤተሰቡ ያላለቀሰ ህዝብም የለም በማለት የእናትና ልጅ ግድያ በማህበረሰቡ ዘንድ ከፍተኛ ሀዘንና ድንጋጤ መፍጠሩን ገልጸዋል። ሚስቱና ልጁ በታጣቂዎች የተገደሉበት አባትም በከፍተኛ ሀዘን ምክንያት በመረበሹ ራሱንና ሌሎችን እንዳይጎዳ በሚል ታስሮ እንደሚገኝ የቤተሰብ አባሉ ተናግረዋል። ሟች ወደ መኖሪያ አካባቢ ለመጓዝ አመች ባለመሆኑ ቀብራቸው ጥቃቱ በደረሰበት ቦታ ቤታቸውና ዘመዶቻቸው ሳይገኙ መፈጸሙም ተገልጿል። በአካባቢው ባለ የጸጥታ ስጋት ምክንያትም አልተረጋጋም፣ መስመሩም አያሳልፍም በማለት ያለ ሁኔታ የገለጹት አንድ ነዋሪ የሟቾቹ ቀብር ጥቃት በደረሰበት ቦታ በአንድ ላይ መፈጸሙን ተናግረዋል። አንድ ነዋሪ በጥቃቱ ከተገደሉ ከ30 በላይ ሰዎች በተጨማሪም 57 የሚሆኑ ሰዎች መቁሰላቸውን ከጥቃቱ ከተረፉ የቤተሰብ አባላት ማረጋገጡን ተገልጿል። የፓዊ ሆስፒታል ስራ አስኪያጅ አቶ ነመራ ኢቲቺ በጥቃቱ የቆሰሉ 2 ሰዎች በሆስፒታሎች ድንገተኛ ሕክምና እየተደረገላቸውም እንደሚገኙ አረጋግጠዋል። 2 ዘመዶቻቸውም ከጥቃቱ መትረፋቸው የተናገሩት የግልገል በለስ ነዋሪ የበርካቶችን ሕይወት የቀጠፈውን ጥቃት ሲገልጹ ምንም ምክንያት የለውም ብለዋል። መዝረፍና መግደል ነው ዓላማቸው ሲሉም በምሬት ገልጸዋል። የአካባቢው ነዋሪዎችና አማኞችም ጥቃቱን የፈጸሙት ከመንግስት ጋር የሰላም ስምምነት አድርገው የነበሩና አቶ መኩሪያ ቢሳ በተባለ ግለሰብ የሚመሩ የጉሙዝ ታጣቂዎች መሆናቸውን ተናግረዋል። የአካባቢው የህዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ አለሙ በበኩላቸው የጥቃት ፈጻሚዎች ራሳቸውን የጉሙዝ አንድነት ኃይል ብለው የሚጠሩ ታጣቂዎች ሳይሆኑ አይቀሩም ብለዋል። የህዝብ እንደራሴው እንደሚሉትም ታጣቂዎቹ ወደ ሰላም ተመልሰው ነበር። አሁን
ሲሆን የራሳቸውን ጦር አደራጅተው ወደ ሱዳን ገባ ወጣ የሚሉ ናቸው ብለዋል። ይህ ቡድን ሚያዝያ 16 ቀን 2018 ዓመተ ምህረት በግልገል በለስ ከተማ የሚገኝ ማረሚያ ቤትን ለመስበር የሞከረ ታጣቂ ኃይል መሆኑንም ተናግረዋል። ታጣቂዎቹ አባሎቻቸውን ለማስመለጥ ሞከሩት በተባለው የማረሚያ ቤት ጥቃትም ከመንግስት ጸጥታ አስከባሪዎች ጋር በነበረ የተኩስ ልውውጥ 7 ሰዎች መገደላቸውንም ቢቢሲ ከሳምንታት በፊት መዘገቡ ይታወሳል። በአሁኑ ወቅትም በመተከል ዞን ስጋት ዳግም ማንዣበቡ ነዋሪዎች ተናገሩ ሲሆን አንድ ነዋሪ የማክሰኞው ጥቃት ያሳደረው መረበሽ ሲገልጹ ህዝቡ በጣም ስጋት ውስጥ ነው፣ ሰራተኞች ሁሉ ጥለው ወጥተዋል፣ ፖሊስ ነበር ቢሮዎቹንም ሲጠብቅ የነበረው፣ ስራ ላይ አልነበሩም፣ ስጋት አለ በጣም ብለዋል። መተከል ዳግም ወደ ስጋት መግባቷ የተናገሩት የአካባቢው የህዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ ከጥቃቱ አንድ ቀን ቀደም ብሎ በመስመሩ በመከላከያ ሰራዊት ታጅበው ማለፋቸውን ተናግረዋል። የጸጥታ ሁኔታ አሁንም ከሞላ ጎደል ተሻሽሏል በሚል አጀባዎች እየቀሩ መኪናዎች ያለ ወታደራዊ አጀባ የሚንቀሳቀሱበት ሁኔታ አለ። የህዝብ ደህንነትና ህይወት አደጋ ላይ መሆኑን የጠቆሙት አንድ የአካባቢው ነዋሪ በበኩላቸው የተደራጁ ያሏቸውን ኃይሎች አካባቢውን መረጋጋት እንደነሱትም ገልጸዋል። ጉባና ግልገል በለስ መሀል ላይ ብዙ የተደራጁ ሽፍቶች አሉ በማለት መንግስት የተጠናከረ ጥበቃ እንዲያደርግም አቤቱታቸውን አቅርበዋል። በቀጣይ መኪና መግባት አይችልም፣ አሁንም መንገዱ ዝግ ነው፣ ጥንቃቄ የሚያስፈልግ ነው በማለትም ስጋታቸውን ገልጸዋል። የክልሉና የዞኑ ባለስልጣናት የብዙሃን ህይወት ስለቀጠፈውና ስላቆሰለው ጥቃት የሰጡት ይፋዊ ማብራሪያ የለም። ቅዱስ ሲኖዶስ በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብት እንዲከበር ጠየቀ። የርህራሄ ምህረትና ፍትህ እንዲያገኙም ተገቢውን ክትትል እንዲደረግ ጥሪ አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከሚያዝያ 28 እስከ ግንቦት 6 ቀን 2018 ዓ.ም ድረስ ሲያካሄድ የቆየውን የርክበ ካህናት ምልአተ ጉባኤ ማጠናቀቁን ተከትሎ ባወጣው መግለጫ በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብት እንዲከበር፣ የርህራሄ ምህረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉም ጥሪ አቅርበዋል። ይህ ጥሪ የቀረበው በሳውዲ አረቢያ እና በደቡብ አፍሪካ የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ መሆናቸውን የሚጠቁሙ ዘገባዎች በመውጣትና የኢትዮጵያ ባለስልጣናት ምላሽ እንዲሰጡ የሚጠይቅ ግፊት እየጨመረ በመጣበት ወቅት ነው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ማህበረሰብ አባላት በጆሃንስበርግ በቅርቡ በኢትዮጵያውያን ላይ ተፈጸመው ግድያ ተከትሎ ተገቢውን የደህንነትና የዲፕሎማሲ ምላሽ እየተሰጠ አይደለም ሲሉ መተቸታቸው ይታወሳል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉ የሚመለከታቸው ባለስልጣናት ጋር እየተነጋገረ መሆኑንና ጠንካራ የጸጥታ እርምጃ እንዲወሰድ መጠየቁንም አስታውቋል። ከቀናት በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው ሞታቸውን እየተጠባበቁ የሚገኙ ኢትዮጵያውያንን ሕይወት ለመታደግ የኢትዮጵያና የሳውዲ አረቢያ መንግስታት ጥረታቸውን እንዲያጠናክሩ አስቸኳይ ጥሪ ማቅረባቸው ይታወሳል። ፓትርያርኩ ይህንን ጥሪ ያቀረቡትም በሳውዲ አረቢያ የሚገኙ ኢትዮጵያውያን የህግ ሂደት ጥሰት እየተፈጸመባቸው ነው የሚሉ ስጋቶች በመጨመሩና የሞት ፍርዱም ሊፈጸም እንደሆነ የሚጠቁሙ ዘገባዎች በወጡበት ወቅት ነው። ቅዱስነታቸው ግንቦት 4 ቀን 2015 ዓ.ም ከአዲስ አበባ ባስተላለፉት አባታዊ መልእክት በሳውዲ አረቢያ እስር ቤቶች የሚገኙ ኢትዮጵያውያን በሞት ጥላ ስር የሚገኙ ድምፅ አልባ ልጆች ሲሉ የገለጿቸው ሲሆን አፋጣኝ ዲፕሎማሲያዊና ሰብአዊ ጣልቃ ገብነት እንዲደረግም ጠይቀዋል። ቅዱስ ሲኖዶስ ለ7 ቀናት ሲያካሄድ የቆየውን የርክበ ካህናት ምልአተ ጉባኤ ማጠናቀቁን ተከትሎም ትላንት ግንቦት 6 ቀን ባወጣው መግለጫ ምልአተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጆች ሁሉ ደህንነት፣ ክብር፣ በአጠቃላይ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን ማድረግና ውሳኔ ማስተላለፉንም አስታውቋል። ሲኖዶሱ በመግለጫውም 7ኛው ሀገራዊ ምርጫ በሁሉም ወገን ለኢትዮጵያን ዘላቂ ሰላምና መረጋጋት የሚያስገኝ ሆኖ እንዲፈጸም ቅዱስ ሲኖዶስ በአጽንኦት አሳስቧል። ምርጫው ፍጹም ሰላማዊ ሆኖ በተረጋጋ መንገድ እንዲካሄድ ለሀገር ሰላምና ለሕዝብ አንድነት በሚጠቅም ሁኔታ እንዲጠናቀቅ ቅድስት ቤተክርስቲያንም ትጸልያለች ብለዋል። በአሁኑ ጊዜ ሀገራችንን ጨምሮ በመላው ዓለም እየታየ ያለው ግጭትና የሰላም ማጣት በእጅጉ አሳስቦኛል ያለው ቅዱስ ሲኖዶስ በዚህ ምክንያትም በመጪው 2018 ዓመተ ምህረት ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት፣ አድባራትና አጥቢያ ቤተክርስቲያናት ጸሎተ ምህላ እንዲደረስ መግለጫው አክሎም የሚካሄደው ጸሎተ ምህላ
ምህላ ስለ ዓለምና ስለ ሀገራችን ሰላም፣ ስለ ሰው ልጆች ደህንነት በየቦታው በሃይማኖታቸው ምክንያት መከራ የሚደርስባቸውን በየቦታው የሚገኙና ግጭት ባለባቸው ቦታዎች ያሉ ኦርቶዶክሳውያንን በማሰብ የሚካሄድ ነው ብለዋል። በተጨማሪም የአርሲ ሀገረ ስብከት በሊቃነ ጳጳሳትና በቋሚነት እንዲመሩ የተመረጡት ብፁዕ አቡነ ኤልሳኤል ህዝቡ እንዲያጽናኑና እየደረሰ ያለውን ችግር ከቋሚ ሲኖዶስና በብፁዓን ሊቃነ ጳጳሳት ከሚመራው የሰላም ኮሚቴ ጋር በመሆን የሚመለከተውን የመንግስት አካል በማነጋገር ዘላቂ መፍትሄ እንዲያፈላልጉ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። የሲኖዶስና የፓትርያርኩ መልእክታውን በሳውዲ አረቢያ ታስረው የሚገኙና በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች እጣ ፈንታን በተመለከተ ከዓለም አቀፉ የሰብአዊ መብት ተሟጋችና ከቀጠናው ባለስልጣናት የሚሰማው ስጋት እየጨመረ በመጣበት ወቅት ነው። ሂዩማን ራይትስ ዎች ሚያዝያ 21 ቀን 2018 ዓ.ም ባወጣው ማስጠንቀቂያ ከእጽ ጋር በተያያዙ ወንጀሎች ቢያንስ 65 ኢትዮጵያውያን ስደተኞች የሞት ቅጣት ተደቅኖባቸዋል ሲል የገለጸ ሲሆን ሚያዝያ 13 ቀን ደግሞ 3 ኢትዮጵያውያን መገደላቸውን አስታውቋል። ናዲያ ሃርድማን የተባሉ የመብት ተሟጋች በጉዳዩ ላይ በሰጡት አስተያየት ሳውዲ አረቢያ መሰረታዊ የህግ ሂደትን በተጓደለበት የፍርድ ሂደት የውጭ ሀገር ስደተኞችን ከኃይል ድርጊት ጋር ግንኙነት በሌላቸው ወንጀሎች ለመግደል መቁረጧ ለሰብአዊ መብቶችና ለህይወት ያላትን ከፍተኛ ግዴለሽነት ያሳያል ያሉ ሲሆን የሳውዲ አረቢያ ዓለም አቀፍ አጋሮች ጊዜው ሳይረፍድ ጣልቃ እንዲገቡ አሳስበዋል። ቅዱስነታቸውም ግንቦት 4 ቀን 2018 ዓ.ም ከአዲስ አበባ ባስተላለፉት አባታዊ መልእክት የኢትዮጵያን መንግስት በቀጥታ በመጥቀስ የሞት ፍርዱ እንዲቀለበስና ታሳሪዎች ወደ ሀገራቸው የሚመለሱበት መንገድ እንዲመቻች ከሳውዲ ባለስልጣናት ጋር ከፍተኛ ውይይት እንዲደረግም መጠየቃቸው ይታወሳል። የዲፕሎማሲያዊ ግንኙነቱ ዓላማ የሰውን ህይወት መጠበቅ በመሆኑ የኢትዮጵያ መንግስት በታላቅ አደራ ስሜት አሁን ለሚደረጉ ጥረቶች ልዩ ትኩረት እንዲሰጥም እናሳስባለን ብለዋል። አክለውም ያለ አግባብ የተፈረደባቸው ልጆቻችንን የሞት ፍርድ ተቀልብሶ ወደ ሀገራቸው የሚመለሱበት መንገድ እንዲመቻች ከሳውዲ ባለስልጣናት ጋር ከፍተኛ ደረጃ ያለው ውይይት እንዲደረግ እንጠይቃለን ሲሉም ጥሪያቸውን አስተላልፈዋል። ፓትርያርኩ በርካታ ታሳሪዎች በፍርድ ቤት ሂደት ወቅት በህግ አማካሪ ወይም አስተርጓሚ እንዳልነበራቸው በመጥቀስም የሰብአዊ መብት ተሟጋቾች የሚያነሱትን ስጋት አስተጋብተዋል። ባለፈው ሳምንት የትግራይ ወጣቶች ጉዳይ ቢሮ በሳውዲ አረቢያ በሚገኙ ኢትዮጵያውያን ታሳሪዎች ላይ የተላለፈውንና የጅምላ ሞት ፍርድ ሲል የገለጸውን ውሳኔ በተመለከተ ስጋቱን ገልጾ ነበር። የቢሮ ኃላፊም እንዳሉት በሳውዲ አረቢያ አሲር ክልል በሚገኙ ካሚስ ሙሻይት እስር ቤት ከ200 በላይ ኢትዮጵያውያን ወጣቶች ታስረው እንደሚገኙና ቢያንስ 64 የሚሆኑ ደግሞ የሞት ፍርድ ሊፈጸምባቸው የሚችል አደጋ ተደቅኖባቸዋል ብለዋል። አቶ ሃይሹ ለጉዳዩ ትኩረት እንዲሰጥ ሲያሳስቡ ከውጭ ጉዳይ ሚኒስቴር የምንጠብቀው በመቶዎች የሚቆጠሩ ዜጎቻችን በተመለከተ እየተሰማ ያለውን የጅምላ ግድያ ዜና ላይ የያዘውን ዝምታ እንዲሰብር ነው። ይህ ዝምታ ለሀገር ውርደት ነውም ሲል ከሷል። ይሁን እንጂ መንግስት በየአቅጣጫው የሚቀርቡ ጥሪዎችን ተቀብሎ የሰጠው ይፋ ምላሽ የለም። የብልጽግናን ፓርቲ የምርጫ ምልክት የቀደደው ግለሰብ ታሰረ። በወላይታ ዞን በምርጫ ምልክት ላይ ጉዳት ያደረሰው ግለሰብ በጽኑ እስራት ተቀጥቷል። በባይራ ኮይሻ ወረዳ የፖለቲካ ፓርቲ የምርጫ ቅስቀሳ ምልክት ላይ ጉዳት ያደረሰው ግለሰብ በቁጥጥር ስር ውሎ የ5 ወራት የጽኑ እስራት ቅጣት ተወስኖበታል። ተከሳሹ አቶ በላቸው ባሳ ጥፋቱን የፈጸሙትም ግንቦት 6 ቀን 2018 ዓ.ም ረፋድ 5 ሰዓት ገደማ እንደነበር የወረዳው ፍርድ ቤት ገልጿል። በወረዳው ጠንካቻ ቀጠና 1 ተብሎ በሚጠራው ስፍራ ተሰቅሎ የነበረን የብልጽግና ፓርቲ የምርጫ ቅስቀሳ ባነር ቀዳደው በመጣልም ለማምለጥ ሲሞክሩ በአካባቢው በነበሩ ሰዎች እጅ ከፍንጅ መያዛቸው በችሎቱ ተብራርቷል። ጉዳዩን የተከታተለው የወረዳው ፖሊስ ምርመራውን በፍጥነት አጠናቆ ለአቃቢ ሕግ ያስረከበ ሲሆን ተከሳሹ የኢትዮጵያን የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 158ን መጣሳቸውን የሚያረጋግጡ የሰውና የሰነድ ማስረጃ ቀርበውባቸዋል። ተከሳሹ የቀረበባቸውን የጥፋተኝነት ክስም አምነው በችሎት ቃላቸውን የሰጡ ሲሆን የባይራ ኮይሻ ወረዳ ፍርድ ቤትም የቀረበውን መዝገብ መርምሮ ግለሰቡን የሚያርምና ለሌሎችም ትምህርት የሚሰጥ ነው በማለትም የ5 ወር ጽኑ እስራት እንዲቀጣ ወስኖበታል። የምርጫ ሕግን ማክበር የሰለጠነ ዜጋ መገለጫ መሆኑንም የወላይታ ዞን ፍትህ መምሪያ የህዝብ ግንኙነት ክፍል አስታውቋል።
3600 የውጭ ሀገር ዜጎች በሐሰተኛ የኢትዮጵያ ፓስፖርት ለመያዝ ሲንቀሳቀሱ ተደረሰባቸው። ከሐሰተኛ የልደት ሰርቲፊኬትና መታወቂያ ጋር በተገናኘም የተያዙ ግለሰቦች መኖራቸውን የአገልግሎት መስሪያ ቤቱ አስታውቋል። የኢሚግሬሽንና ዜግነት አገልግሎት እንዳስታወቀው ባለፉት 9 ወራት ከ10 ሺህ በላይ ሰዎች ሐሰተኛ የልደት ሰርቲፊኬት፣ መታወቂያና ፋይዳ በመያዝ ህጋዊ አገልግሎት ለማግኘት ሲሞክሩ የተደረሰባቸው ሲሆን 3600 የውጭ ሀገር ዜጎች ደግሞ በሐሰት የኢትዮጵያን ፓስፖርት ለመያዝ ሲንቀሳቀሱ ተደርሶባቸዋል ብለዋል። እንደ አገልግሎት መስሪያ ቤቱ ማብራሪያ ከድንበር አካባቢ የሚመጡ ኢትዮጵያውያን ከውጭ ሀገር ከሚመጡ ዜጎች ጋር የሚመሳሰል ማንነት ስላላቸው የውጭ ዜጎች ይህንን አጋጣሚ በመጠቀም ሐሰተኛ ሰነድ ለመያዝ ሙከራ እንደሚያደርጉ አስረድተዋል። በኢትዮጵያ የኖሩ ኤርትራውያን የኢትዮጵያ ዜግነት ሊያገኙ የሚችሉበትን ሁኔታ መኖሩን የጠቆመው አገልግሎቱ በሪፈረንደም ወቅት ያልመረጡ እንደ ማንኛውም ኢትዮጵያ የዜግነት መብት ይሰጣቸዋል። ሪፈረንደም የመረጡ ግን ህጉን ተከትለው የዜግነት ጥያቄ ማቅረብ ይችላሉ ተብሏል። ተገልጋዮች ወደ ተቋሙ አገልግሎት ፈልገው በሚመጡበት ወቅትም ጊዜያቸውንና ጉልበታቸውን ለመቆጠብ ብሎም የሚያጋጥማቸውን እንግልት ለመቀነስ ተገቢውን ሰነድ አሟልተው መምጣት እንደሚገባቸው አገልግሎት መስሪያ ቤቱ አሳስቧል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።